እጃችሁ በጣም እየደረቀ በጣም ድርቅ ብሎ እያስቸገራችሁ ያላችሁ እንዲሁም ደግሞ በፀሐይ በስራም ሊሆን ይችላል ጥቁር ያለባችሁ ሰዎች ካላችሁ ይህ ቪዲዮ ለእናንተ ነው። ተከታተሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የገጻችን ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ አለሁ። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት እንደኔ እንግዲህ እጃችሁ እኔ እንደውም በጣም አሁን ደህና ሆኗል። እነዚህ የራሱ ጥቋቁሮች አሁን በጣም ደህና ሆነዋል። ልስላሴውን በጣም አሪፍ ነው። ግን እንደኔ እንደዚህ የተቸገራችሁ ካላችሁ እጃችሁ በጣም እየደረቀ ያስቸገራችሁ ሰዎች ካላችሁ ዛሬ ለእናንተ አሪፍ ለእግራችን ለእጃችን የሚሆን ውህድ ይዤላችሁ መጥቻለሁ። ግን በተለይ ለእጃችን ልስላሴን የሚሰጠው እንዲሁም ደግሞ ቆዳውን ልስልስ ያለና ይህንን ጥቋቁሩን ደግሞ በጣም በስራ የተጎዳውን ደግሞ ጥቋቁር በፀሐይም ሊሆን ይችላል የተጎዳውን የሚያነጻልን እና አንጸባራቂና የሚያምር ለስልስ ያለ የስራ የማይሰራ አይነት ሰው እጅ የሆነ ለስልስ ያለ እጅ የሚያደርግልንን አሪፍ ስክራፕ እንዲሁም ደግሞ ማስክ ለእጃችን ይዤላችሁ መጥቻለሁ። ሆኖ አይታችሁኛል። ይሄንን የሞሮኮ ሳሙና ቤት ውስጥ ሰርቼ ነበረ። ይሄኛው ማለት ነው እና ይሄ የሞሮኮ ሳሙናው ነው። ሁሉም ነገር አለው። ሁሉም ግብአቶች አሉት ውስጡ ቡና፣ ሎሚ፣ ስኳር፣ ዘይት፣ እርድ፣ ቀሲል፣ የኮርን ፍሎር፣ የበቆሎ ዱቄት፣ የሩዝ ዱቄት ሁሉም አይነት ነገር ነው ያለው። እንዲሁም ደግሞ ኖርማል ሻወር ጄል አለው እና ሁሉም ነገር ያለው ይሄኛውን በባለፈው ሳሙና የሻወር ጄል ለገላችን የሚሆን የሞሮኮ ሳሙና ቤት ውስጥ ሰርተን ነበረ እና ደግሞ እኔ ደግሞ ሌላ ከገበያ ላይ ገዝቼ ደግሞ አምጥቻለሁ የሞሮኮ ሳሙና። ይኸውላችሁ ይሄኛው ደግሞ ይኸውላችሁ። ግን ምንድነው መሰላችሁ ልዩነቱ? ያኛው በቃ በጣም ሁሉ ነገር አለው። በዛ ላይ ደግሞ እራሳችሁ ናችሁ ቤት ውስጥ የምትሰሩት እና ምን ግብአት እንዳለው እንዴት እንደተሰራ ለቆዳችሁ ተስማሚ ነው ወይ አይደለም የሚለውን ማወቅ ትችላላችሁ። በዛ ላይ ለዚህ ሳሙና ያወጣሁትን ያህል አይደለም ለዛኛው ሳሙና ያወጣሁት ማለት ነው። እና በጣም ልዩነት አላቸው። ገባችሁ? እና እሱን ነው ልላችሁ ፈልገው። ይሄ ከገበያ ላይ ነው የገዛሁት። እሱንም ከዚህ ሀገር አይደለም ሰው ሌላ ቦታ ሄዶ ይዛችሁልኝ ነው ብዬ ነው። እና ያውላችሁ ይሄኛው የተገዛው ይሄ ማለት ነው የተገዛው የሞሮኮ ሳሙና የሚባለው ይሄኛው ነው። ቤቴ ውስጥ ያዘጋጀሁት ማለት ነው ይሄ። እና በጣም እኔ በአስር እጅ ይሄኛውን የራሴን ቤት ውስጥ የሰራሁትን መርጫለሁ። ለማንኛውም ግን ዛሬ በራሴ በዚህኛው እጃችንን መጀመሪያ ሁለቱንም እጃችንን በደንብ አድርገን ስክራፕ እናደርጋለን መጀመሪያ ማለት ነው። ያውላችሁ ደግሞ የሚያናድዳችሁ ትናንትና ነው ይሄን የተሰራሁት። ግን ያው በቃ ምንም ማድረግ ከእናንተ የሚበልጥብኝ የለም ብዬ ነው። እና ሳሙናው በጣም ብዙ ነገር ስላለው ኃይለኛ ስለሆነ ምናልባት ይናዬ ከፈዘዘ እንግዲህ ድጋሚ ይሰራለው ማለት ነው። ለማንኛውም ይኸውላችሁ ይሄንን እንደዚህ እያደረጋችሁ እጃችሁን ይሄ የተቋቆረውን ይሄን በተለይ እዚህ አካባቢ ይሄ ጥቁርቁር ያለው ጣታችሁ ላይ ያለውን በደንብ አድርጋችሁ ነው ማድረግ ያለባችሁ። በደንብ በቃ ፍትፍት አድርጋችሁ ፍክፍክ አድርጋችሁ ነው እስከ እጃችሁ ጥግ ድረስ ይኸውላችሁ እስከዚህ እስከ እጃችሁ ጉልበት ድረስ እግራችሁንም እንደዛው ማለት ነው። ግን እኔ ዛሬ እጄን ብቻ ነው ማሳያችሁ። መጀመሪያ እንደዚህ አድርጋችሁ በይሄ ስክራፕ ይሆናል ሳሙና ይሆናል። ምክንያቱም ቡና አለው ብያችኋለሁ፣ ስኳር አለው ብያችኋለሁ። ስኳሩ ቆዳውን ቀስ እያለ እየፈገፈገ ነው የሞተውን ሴል የሚያወጣልን። ቡናው ቆዳውን ንቅጥቅት ነው የሚያደርገው። እና መጀመሪያ እጄን አይታችሁታል። በዛ ላይ ግሪሲሊ አለው፣ ዘይት የለውዝ ዘይት አለው። በጣም ብዙ ነገር ነው ያለው እና በጣም ለቆዳ ተስማሚ የሆኑ ነገሮች በሙሉ አሉት። ስለዚህ ይሄንን እጃችሁን እዚህ ጋር ይሄ እዚህ ጋር የሚጠቁረውን ይሄ እዚህ ጋር የሚጠቁሩትን እንደዚህ እያደረጋችሁ ፍክፍክ አድርጋችሁ ሙልጭ አድርጋችሁ መጀመሪያ ያኛውን ስክራፕ ከማድረጋችን በፊት መጀመሪያ የምናደርገው እንደዚህ የሞተውን ልክ እንደፊታችን እንደምናደርገው የሞተውን ቆዳ ማንሳት አለብን። መጀመሪያ እንደዚህ አድርጋችሁ እጃችሁን
እንትን ማለት አለባችሁ፣ ማሸት አለባችሁ። ከዛ ደግሞ ይሄንን ደግሞ ታጥበን ደግሞ ድጋሚ እንመጣለን። መጣና ደግሞ ማክሱን የሚደረገውን ማክስ አሳያችኋለሁ። እንደዚህ በእጃችሁ ከደከማችሁ ብትፈልጉ ውሃ እያስነካችሁ በዚህ ማሸት ትችላላችሁ። እና በጣም ልዩነቱን መጥቼ ቆይ ድጋሚ በደንብ ልሻውና አሳያችኋለሁ። እኔ በዛው እግሬንም ስለማረግ ድጋሚ መጥቼ አሳያችኋለሁ ማለት ነው። ከዛ ቀጣዩን ስክራፕ እጃችን ላይ የሚደረገውንም በዛው ይዤ እመጣለሁ። ይኸውላችሁ አያችሁት? ቅድም የነበረውን አይታችሁታል። ቅድም የነበረውን ይኸውት። በነገራችን ላይ ይሄና ራሴ ነኝ እጄ ላይ የምለማመደው እና ይኸውት እስከዚህ ድረስ አያችሁት? አያችሁት? እኔ በጣም ጥቁር ነበረ እዚህ ጋር ማለት ነው። በጣም ጥቁር በቃ እና ይኸውት አያችሁት? በቃ እኔ በጣም ነው ስራ የምሰራበት እጄ እና በጣም አሁን ሌላ ስክራፕ ይዤላችሁ መጥቻለሁ እና ግን ይኸውት አያችሁት አሁን እንዴት እንደሚያምር በጣም አሪፍ ሆኗል። እና አንዳንድ ጊዜ ከፊታችሁ በላይ እጃችሁንም ተንከባከቡት። ይሄ ቤኪንግ ሶዳ ነው። ይሄም እንደዚህ አንድ እና ደግሞ ይሄ ደግሞ ጠሂና ነው። ጠሂና ባለፈውም ነግሬያችኋለሁ አይደለ? ዘይቱን እና በሰሊጥ የተፈጨ የሚሰራ ነው እና እኔ ቤት ነው የምሰራው። አያችሁት? እንደዚህ ነው የሚመስለው እና ቤኪንግ ሶዳ ነው ያረኩት ማለት ነው። እና በትልቁ ማንኪያ አንድ ካረጋችሁ በቂ ነው። እኔ ስላለቀው አያችሁት? ስላለቀው ውፍር ብሎ ታችሁ ስለተቀመጠ ነው እና ይኸውላችሁ አያችሁት? ጠሂና እና ቤኪንግ ሶዳ። ቤኪንግ ለቆዳ፣ ጠሂና ደግሞ የሰሊጥ እና ዘይቱን ወይም ደግሞ የወይራ ዘይት ጋር አብሮ የሚሰራ ነገር ነው እና ይኸውላችሁ ማስክ እንዲሆንላችሁ ከፈለጋችሁ ውሃ ወይም ደግሞ ሎሚ ወይም ደግሞ አፕል ቬኒገር ማድረግ ትችላላችሁ እናንተ የተመቻችሁ ማለት ነው። እና ለቆዳችሁ ይስማማኛል የምትሉትን አላርጂክ ካልሆናችሁ አፕል ቬኒገር ማድረግ ትችላላችሁ። እርጎ ማድረግ ትችላላችሁ አላርጂክ የሆናችሁ ካላችሁ ማለት ነው። እና ይኸውላችሁ እንደዚህ ሲሆን በቃ ይኸውላችሁ አያችሁት? ጥጥት ነው የሚያደርገው። አያችሁት? መጀመሪያም የሞተውን ቆዳ ስላነሳንለት አሁን ጥጥት ነው ሙሉውን የሚያደርገው ማለት ነው። እና እንደዚህ አድርጋችሁት በደንብ አድርጋችሁ ቆዩበት ማለት ነው። በተለይ የዚህ አካባቢያችሁን በደንብ አድርጋችሁ ማለት ነው። የጠቋቆረ ካለባችሁ በደንብ አድርጋችሁ እና አሁን በቃ በደንብ አድርጎ ጥጥት ያደርገዋል ማለት ነው። ከዛ ከጠጣው በኋላ እንደዚህ እያደረጋችሁ ሙሉን ፍትፍት ይላል። እሱ ራሱ እንደ እየተጠቀለለ ይነሳል። እንደዛ እስከሚሆን ግን አታንሱት ማለት ነው። እየተጠቀለለ በራሱ ሰዓት እንዲህ ስታደርጉት እየተጠቀለለ ይነሳል። እንደዚህ እያደረጋችሁ የራሳችሁን የእጃችሁን ቆዳ መመለስ ትችላላችሁ። ከፊታችሁ እኩል ለእጆቻችሁና ለእግሮቻችሁ ማስክ እንዲሁም ትሪትመንት ሁሉ ነገር ማድረጋችሁ አትርሱ ለማለት ነው። እንግዲህ ይኸውላችሁ አያችሁት? ሲነሳ ይነሳል። አሁን እንደዚህ እያደረገ ማለት ነው። እና በቃ ልስልስ ብሎ የሚያምር ቆዳ ነው የሚኖረው። አያችሁት? በቃ ስትታጠቡት ራሱን እንደዚህ ነው የምታገኙት። ምንም የተለየ ነገር ምናምን የሚኖር የለውም። ከቤትም አትወጡ ከሆነ በውሃ ብቻ ትጥብ በሉትና እንደዚሁ ለስላሴውን እንደጠበቀ ይቆይ ማለት ነው። አያችሁት? እና ቤተሰቦቼ ለዛሬ እንግዲህ ለእናንተ ይጠቅማችኋል ብዬ ይዤ የመጣሁት ቪዲዮ ይሄንን ይመስላል።
እንግዲህ በሌላ ቪዲዮ እስከምንገናኝ ይሄኛውን በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ የሚሰራ ሰው ብታበረታቱ ደስ ይለኛል። ስለተከታተላችሁኝ አመሰግናለሁ። እናንተ